ትግልና ወጣትነት እንዴት ነው? በሁለት ሳምንት አልቆ ደብረጽዮን 4 ኪሎ በሁለት ሳምንት ደቅ እንደሚል ነበር የምናውቀው። አሁን የኔን ስሜት ተረዳዋለህ? እቺ ባንዲራ እንድትወክለው አልተስማማም። ለምን ተዘጋጁ ነበር? አሁን በጣም ባጭር ጊዜ ውስጥ 1 ሚሊዮን ገደማ ወጣት ነው ወደ አዲስ አበባና ወደ ተለያዩ የኢትዮጵያ አካባቢዎች የተበተነው። ትዕቢትን መተበት አችልም። በዘመድ አዝማድ የተወሰነ የስልጣን ጥማት ነው። የነፍስ አድን ጥሪ ነው። በቃ መዝናኛ አይደለም። የፌዴራል መንግስት ይድረስልን። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ አድማጭ ተመልካቾቻችን የከበረ ሰላምታችን ከያላችሁበት ይድረሳችሁ። አባይ ቲቪ ላይ ያላችሁት ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። እንደተለመደው ሰዓታችንን ጠብቀን መተናል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ዛሬ ከወጣት ታጋይ ሞገስ ጋር ነው ቆይታዎችን የምናደርገው። የካምፕ ቆይታዎቻችንን ሚሊተሪ ተች የሆኑ ነገሮች እንዳሉ የተጠበቁ ናቸው። ሳምንቱን ጠብቀው ወደ እናንተ ይደርሳሉ። ዛሬ ለየት ባለ መልኩ ደግሞ ከወጣት ጋር መጥቻለሁ። ስለዚህ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። ልክ ነኝ አይደል? ታጋይ ብዬ ልቀጥል ወይስ ሞገስ ብለህ ቀጥል? ሞገስ ልበል። ግን ትግልና ወጣትነት እንዴት ነው? አንተ እንትኑን ካልሰጠህ አሁን እኔ ትግል ምናምን ታጋይ ለመባል ይኸውልህ እኔ ማሰልጠኛ ገባው 2 ወር ከ2 ሳምንት ምናምን ቆየን። ማሰልጠኛው ገሃነም ነው። የምኑ ማለት ነው? የቲዲኤፍ። እሺ። ለመጥፎ ነገር ነው የምትዘጋጀው። ከዛ ወጥቼ ግን ፊልም ሜኪንግ ምናምን ተምሬ ስለነበር በሙያዬ ነው የተመደብኩት። ሰራዊት ውስጥ ስነዳ ክፍል ምናምን ሴንትራል ኮማንድ ላይ ነው። እዛ ፊት ለፊት ከሞቱት አካላቸው ከጎደለ ምናምን ጓዶቻችን እኩል ታጋይ የሚለው የማዕረግ ስም መጋራቱ ይበዛብኛል ብዬ አስባለሁ። እዛ ነው ሞገስ ብለህ ቀጥል። አድማጭ ተመልካቾቻችን ያንተን ወርድ እንደፈለጉት ነው የሚተረጉሙት። ለምሳሌ ለመጥፎ ነገር ያዘጋጁን ነበር ስትል ካላብራራህላቸው እንደፈለጉት ይተረጉሙታልና ለምን ተዘጋጁ ነበር? ይኸውልህ ታጋይ ማለት ወይ ተጋዳ ላይ የትግራይ ህዝብ መዝሙር የሚባል የህወሓት መዝሙር ነው የምለው። ትደው ወረስት ሴናሪዮ ነው የምትዘጋጀው። መዝሙሩን ሰምተው የምታውቅ ከሆነ ማንወጣው ዳገት ማንሻገረው ወንዝ የለም ምናምን የሚለው ማለት ነው። እና በቃ ለዛ ማአት ነው የምትዘጋጀው። የዓለም መከራዎች ሁሉ ሊደርሱብህ ይችላሉና እንዴት መቋቋም እንዳለብህ ምናምን ነው የምትሰለጥነውና ለዛ ነው ለመጥፎ ነገር ነው ለሚደርስብህ ነገር ነው በኋላ ባትል ውስጥ ገባ። ለዛ ነው ለመጥፎ ነገር ነው የምትዘጋጀው ያልኩ። እውነትን ነው። ተጣሞ ደግሞ ሌላ ምንድነው which means the worst case scenario ነው የምትዘጋጀው ለማለት ፈልጌ ነው። እና እንደዛ ሲሆን ስልጠናው ከባድ ይሆናል፣ አስከፊ ይሆናል ምናምን። አሁን እኔ በራሴ 16 ኪሎ ነው የቀነስኩት በሁለት ወር ከ2 ሳምንት ማለት ነው ስልጠናው። ድቅቅ ብለህ ነው የምትወጣው። ለዛ ነው እንደዛ ያልኩ። በጣም አሪፍ። ፊዚካሊ ሜንታሊ ስትሮንግ ነህ። ከስቱዲዮ ከመግባታችንን በፊት ሰውነት የተሰራ እንደሆነ በስፖርት ያስተዋውቃል። ግን ያው እዛ ትግል ላይ ለአንድ ሳምንትም ቆየ፣ ለአንድ ወርም ቆየ፣ ለ2 ወር ኢቭን ኢፍ አንተ ለ2 ወር ከምናምን ነው ስዘጋጅ የነበረው ብለሃልና በሰዓቱ እዛ ውስጥ ያው የሚያሰለጥኑህን የሚነገረን ሐሳብ ተቀብለህና አምነህበት ነው ሙሉ ለሙሉ እዛው ውስጥ ነበርክ። የዛ ዓላማ ደጋፊ ነበርክ። አሁን ደግሞ ከዛ ዓላማ ውጪ ከነሱ ጫማ ውጪ ነው አንተን እያገኘው ያለውትና ይሄ ነገር እንዴት ወደዚህ ያመጣ? ከዛስ አንተ ደግሞ ብዙዎቹ የትግራይ ተወላጆች ከዛ አትሞስፌር ውስጥ ወጥተው አንተ ያለህበትን አንተ ያራምድክ ያለውን ያንተን አመለካከት እንዲይዙና እንዲከተሉ ነው የምትፈልገውና ከዛ እንዴት ወደዚህ ሽፍት ተደረገ የሚለው ነገር ብናወራሳ። ይኸውልህ ጦርነቱ ከተጀመረ በኋላ
በ3 ሳምንት ነው ያለቀው። ህወሓቶች ካላቅማቸው በፕሮፓጋንዳ ኃይል ጦርነት የሚቀር መስሏቸው ከዛ ጦርነቱ አይቀሬ መሆኑ ሲያውቁ ደግሞ የሆነ እንዴት ነው ያሉት አንቲሲፓቶሪ ሰልፍ ዲፌንስ ነው ያሉት ይሁን ብቻ ያረጉትን አረጉ ያ ቅጽበታዊ ጥቃት ምናምን የተባለው ማለት ነው። እንደዛ መሆኑ አልሆነም። በ3 ሳምንት ጫካ ገቡ፣ ተበታተኑ፣ አለቀ ተባለ። ነገር ግን ግፎች ምናምን ይደርሱ ስለነበር ያ ግፍ ለመመከት የትግራይ ወጣት ጫካ ወጣ። የትግሉ ባለቤት ህወሓት ሳይሆን የትግራይ ወጣት ነበረ። ከዛ በአጭር ጊዜ ውስጥ በትንሽ መስዋዕትነት መቀለ ተመለሰ። ከዛ በኋላ ነገሩ መበላሸት የጀመረው። ደብረጽዮን ወጣና እንትናችሁን ልትመልሱ መንግስታችሁን ልትመልሱ ነው የወጣችሁት አለ። ወጣቱም ዝም አለ። ከዛ ትንሽ ቆይቶ እኛ የህወሓት ታጋዮች አይደለንም የትግራይ ህዝብ ታጋዮች ነን ምናምን ሲባል 4 ግንባር ነበር። የአራቱ ግንባር አዛዦች ወጡና ደግሞ እኛ የህወሓት ጀነራሎች ነን አሉ። ትግሉ ተጠለፈ። ከዛ እንደምንም ደግሞ በጣም በትልቅ መስዋዕትነት ኦልሞስት እንደገና ለዳግም ሽንፈት ልንዳረግ ትንሽ ሲቀረን ትልቅ ዋጋ ተከፍሎ የፕሪቶሪያ ስምምነት ተደረገ። ከዛም በኋላ ግን ሰዎቹ ትግራይ ያሉት አመራሮች ፍላጎታቸው የትግራይ ህዝብ እነሱ እንደሚሉት ህልውናና ደህንነት ማስጠበቅ ሳይሆን በዘመድ አዝማድ የተወሰነ የስልጣን ጥማት ነው። ይሄ እንደዚህ አይነት ድግግሞሽ ማብቃት አለበት። የትግራይ ወጣት የታገለው ለትግራይ ህልውናና ደህንነት ነው እንጂ ለነ ደብረጽዮን ወይስ ለስብሐት ነጋ ዘመድ አዝማድ ስልጣን ላይ ለዘላለም ለማስኖር አይደለም። እነሱ በዛ መልክ ነው ሊቃኙ ነው ይፈልጉት። ለትግራይ ነው የምትሞተው ይለዋል። እነሱ ትግራይ ማለታቸው ግን እነሱና የነሱ ዘመድ አዝማድ ነው። ይሄ ነገር ማቆም አለበት። ድጋሜ ለአንድ ቤተሰብ ለአንድ ዘመድ አዝማድ የስልጣን ጥማት ለማርካት ሲባል የትግራይ ወጣት በተደጋጋሚ የጥይት ሰለባ መሆን የለበትም። አለዛ ነው ያው መናገር የጀመርኩት። የትግራይ ወጣት ሰላም ይፈልጋል፣ እድገት መልማት ይፈልጋል። ከባድ ትራውማ አለበት። በጦርነቱ በሁሉም ዘርፍ ጉዳቶች ደርሰውበታል። ከዛ ማገገም ይፈልጋል። እነሱ ግን ይህ ፍላጎት የላቸውም። አሁንም የትግራዩን የክልሉን መስተዳድር በቅጡ ሳይወጡ 4 ኪሎ የሚያማትሩት በማን ዋጋ? በትግራይ ወጣት ዋጋ፣ በትግራይ ወጣት ደም። ስለዚህ ነገር ማብቃት አለበት። አለዛ ነው የትግራይ ወጣት ይሄ የጥይት ሰለባ ከመሆን መዳን አለበት። አንተ ከደረደርክልኝ ዓላማዎች መካከል አንዱ ቢሆንም በቀደመው ግን ሐሳብን ካስቀየሩት መካከል አንዱ በወቅቱ የነበረው የደብረጽዮን መግለጫ ነው። ሐሳቡን አንሻፈውበታል። እኛ ከታገልነው ትግል ውጪ ሆኗል ነው የምትለኝ አይደል? አንተ ስታነሳው ያው ከጥያቄዎች መሃል ይዤው ነበረ፣ ግን እንደ ፎሎ አፕ ኩዌሽን ልጠቀመውና ስለ ልታወራኝ የፈለከው ነካክታ አለፍከው እንጂ ስለ ሰሜን እዝ ጥቃት ልታወራኝ ፈልገ ነበር መስለኛልና አሁን ስለ ሰሜን እዝ ጥቃት ብጠይቅ መጠቃቱ ልክ ነው ልክ አይደለም ብለው ከሚያምኑት ይሄ ሁለት ጎራ ወስደው የሚከራከሩ ሰዎች አሉና አንተን ወዴትኛው ጎራው ልክተት? እንዴ እኔ መጠቃቱ ስህተት ነው ብዬ ነው ማምነው። ግጥም አድርጌ ይኸውልህ ሲጀመር መከላከያም አክቲቭ የነበሩ የአሁን የትግራይ ጀነራሎች የልብ የሰጧት ህወሓትን እነሱ ናቸው። እንዴ የትግራይ ህዝብ ህወሓት የሚባለው የህወሓት ማዕከላዊ ኮሚቴውን ምናምን እነዛ መንግስት ፈልጋቸዋለሁ ብሎ ስማቸው አወጥቷቸው የነበሩ ሰዎች ተላልፈው ቢሰጡ ለኛ ምንም ማችና አይደለም። ገብቷል? እነሱ ግን እነሱ ግለሰቦቹ ላይ ራሳቸው ላይ የመጣውን ስጋት which means ባጠፉት ጥፋት መንግስት በወንጀል ፈልጋቸዋለሁ ሲላቸው
እንዴት ብለው ህዝቡን አሳመኑት? የትግራይ መንግስት ሊያጠፋህ ነው፣ መንግስት የትግራይን ህዝብ ላጠፋ ነው አላለም። ወንጀለኞች አሉ፣ ወንጀለኞች ሲሰጠኝ ነው ያለው። ሲጀመርም ሌላው ሲዋሃድ ተዋሃዱ ነበር የተባሉት። ግን በቃ እብሪተኝነት ነው፣ እኛ ካልመራናት ነው። በቃ ራሳቸውን በምን ሂሳብ እንደሚስሉ አላቅም። እንደ ሮያል ፋሚሊ ነው፣ ዘመድ አዝማድ ናቸው። በነገርክ ላይ እንደ ሮያል ፋሚሊ ነው ራሳቸውን የሚያዩት። እና ሰሜን ህዝብ ባይጠቃ እንደውም ሰሜን ህዝብ ቢቀድማቸው ነበር ደስ የሚለኝ። ሰሜን ህዝብ ቀድሟቸው ቢሆንና እነዛ 10-15 ሰዎች በቁጥጥር ስር አውሏቸው አሁን እዚሁ እስር ቤት ቢሆኑ እስካሁን ራሱ እኮ ተምረናል ምናምን ተጸጽተናል ብለው በመረት ሊፈቱ ይችል ነበር። ግን ያ ሳይሆን ቀርቶ ለዛ ሁሉ እልቂት ተዳረግን። እንደው እኔ በጣም ነርቨስ ከሚያደርጉኝ ነገሮች አንዱ ያው መከላከያ ማለት ኢትዮጵያ ማለት የሁሉም የኢትዮጵያ የብሔር ብሔረሰብ ስብጥር ነው። ከሁሉም ሃይማኖት የተወጣጣ ኢትዮጵያ ሊታደግ ኢትዮጵያ ሊጠብቅ የወጣ የኢትዮጵያ ጠባቂ ታዳጊዋ ነው ብዬ ነው ማምነው መከላከያ። አንተ ግን በኔ ልክ ያማሃል አሁን የነሱ የሰሜን እዝ መጠቃት ምናምን ደረሰባቸው የሚባለው ይሄ በከባድ መኪና ነፍሳቸው ሳይወጣ ተነዳባቸው የሚባለው ብዙ ጓደኞቼን ወንድሞቼን እኔ ጦር ኃይሎች ሆስፒታል ጎብኝቻለሁ በወቅቱ ጉዳት የደረሰባቸውን ሰዎችና ማየት ያማል። እነሱን ሊትራሊ ማየት ያማል። ግን አሁን የኔን ስሜት ተረዳዋለህ? ይሄን ስሜት ይኸውልህ አሁን አንተ ፊልም የምታረገው ልክ ፊል አረጋለሁ ብዬ አላምንም። የሰሜን መጠቃት ስህተት እንደነበረ እየገባኝ የመጣው ራሱ አሁን ቅርብ ጊዜ ነው። አዎ አንተ እንዳልከው እንደዚህ አይነት ከሞራል ያፈነገጠ ድርጊት ተደርጎባቸው ከሆነ ያሳዝናል። እኔ በጣም ብዙ ፕሮፓጋንዳዎች ስለነበሩ አሁን የዛን የተወሩት ነገሮች ሁሉ ልቀበል አልችልም። በመከላከያም ወገን የነበረው በትግራይ ወገንም የነበረው ነገር ግን እኔ መከላከያ ከየትም የኢትዮጵያ አካባቢ በላይ ትግራይ ውስጥ ነበር የሚከበረው። እኔ ድሮ እዚህ ኮሌጅ ስማር አብረውን የሚማሩ መከላከያ ነበሩ፣ ትግርኛ የሚችሉ ምናምን ሰሜን እዝ ረጅም ጊዜ ቆዩ ምናምንና እነሱ ራሱ መከላከያ እኮ ትግራይ ውስጥ ነው የሚከበረው ማለት መንገድ ራሱ ቆሞ ነው የሚያሳልፉን ትላልቅ ሰዎች ሳይቀር ትግራይ በምንከበርበት ልክ ሌላ አካባቢ አንከበርም ነበር የሚሉ። ከዛ ግን የሆነ ሰዓት ሌሊት ጥቅምት 24 ነው አይ ቲንክ ቶክስ ሰማን። ለኛ ለቤታችን ቅርብ አንድ ካምፕ አለ። ምንድነው አናቅም፣ ሲተኮስ አደረ። እኛ ተኛን፣ የሆነ ነገር ተፈጥሮ ነው ምናምን ብለን ከዛ ጧት ስንነሳ ሰሜን እዝ እንዲያርጎ ሊያጠፋችሁ ሲል ምናምን አጠቃ ነው ሽባረግ ነው ምናምን ተባለ። በዛ ጊዜ ታውረን ስለነበረ በፕሮፓጋንዳ እምናምነው የኛ እምንላቸውን ወገን ነው። አሁን ነው እኔ ሰሜን እዝ ላይ ሰሜን እዝ ቢቀድማቸው ኖሮ ብዬ እንዳስብ የሆንኩት። አሁን እነዛ ሰሜን እዝን አጠቃ ነው ያሉት ሰዎች የትግራይ ህዝብ ላይ እያደረሱት ያሉት ከባድ ግፍ ሳይ ነው። ለትግራይ ህዝብ አስበው አያውቁም እነዚህ ሰዎች። ለግላቸውና ለግል ጥቅማቸው ለግል ስልጣናቸው ብቻ ነው። ያንን ለማስጠበቅም ጭምር ነው የሰሜን እዝ ያስጠቁት። የትግራይን ህዝብ ለመጠበቅ ሳይሆን የግል የስልጣን ጥማቸውን ለማርካት ነው ሰሜን እዝ የሚያስጠቁት። እና ሰሜን እዝ ቢቀድማቸው ደስ ይለኝ ነበር። የዛኔ እኛ ብንቆጣም ሰሜን እዝም ብንቆጣ ምናምን በጉልበት አደብ ብንገዛ ይሻለን ነበር። እንደዚህ በሚሊዮን የሚቆጠር ሰው አልቆ ከምንማር በሚሊዮኖች ዋጋ ከፍለን ከምንማር ዝም ብለን በዱላ ብንቀጣ ራሱ በግልምጫ ብንቀጣ ደስ ይለኝ ነበር። አሁን እኔ በጦር ኃይሎች በመከላከያ እንደው መቼን ነገር አድምተንበት አውርተን እኔ እናንተ የምናወራው ሰላም እንዲመጣ ነገ ለተተኪው ልጆቻችን ታናናሽ ወንድሞቻችን ያማረች የሰመረች
ኢትዮጵያ እንድትፈጠር ሐሳብ እየሰነዘርን የሆነች ጠጠር እየጣልን ነው። እኔ እንደዛ ነው ማምነው እና የምናወራበትም ጉዳይ ኢትዮጵያ ከጦርነት ዓለም መውጣት አለበት፣ ወጥታ ሰላማዊ የሆነ ሀገር መፈጠር አለበት ብለው ስላመንን ነው እኔ እናንተ እዚህ ዛሬ አንድ መድረክ የተጋራ ነውና ይሄንን የሰሜን ዕዙን ጨርሰን እንድንሄድ ነው ወደ ሌላ እንትንና በጦር ኃይሎች ሁልጊዜ ጥቅምት 24 ያው ታስቦ ይውላል። ታስቦ ሲውል ያው ቀኑ የተለያዩ ስያሜዎች ይሰጠዋል። ከስያሜዎቹ መካከል ግን እንዳትደገም እቺ ቀን እንዳትደገም ሌሎችም እንዲማሩበት የሚሉት ሐሳብ አጽንቶ ሰጥቶት ነው የሚያልፈው። እንዳይደገም ሁሌ በልባችን እናስበዋለን። ለምሳሌ እንደዚህ አይነት ድርጊቶችን የኢትዮጵያ ሕዝብ በየክልሉ አለ። ያንን የሆነ ክልል እዛ የተፈጸመውን አይነት ፍጻሜ እንዳይፈጽምና ስተት እንዳይሰራ እንዳይተደገም ስንል ሁልጊዜ በልባችን አስበን እናልፋለን የሚለው ሎጎ አረሰውም እና አንተ ባልከው ልክ ግን ይሄ እንቅልፍ ያስወስድ ነበረ በወቅቱ የነበረው ቶክስ እዛ ቀለል አረክብኝ ማለት ተተኮሰ ከዛ በኋላ ተኛን ስትል ጓዶቼ በነገሩ ልክ አይደለም እኔ በሰዓቱ የነበረው ቶክስ ብዬ እንዳስብ አደረገኝና የነበረው ቶክስ ከባድ ነው። ነገር ግን እኛ በፕሮፓጋንዳ ታውረናል ኦሬዲ። በኋላ 9000 እንደሆነ ያወቅነው ቲዲኤፍ እስከ 250,000 የሚደርስ ቁጥር እንደነበረው ነው የምናውቀው። በጣም ብዙ ቁጥር ያለው ሚሊሻ እንዳለን ነበር የምናውቀው እና ጦርነት ቢጀመር በ2 ሳምንት አልቆ ደብረጽዮን 4 ኪሎ በ2 ሳምንት ደቅ እንደሚል ነበር የምናውቀው። ከዛ ሲተኮስ ምን እናውቃለን? እኔ ስለ ጦርነት ምንም ማውቀው ነገር የለም። በኢትዮ ኤርትራ በጣም ትንሽ ሚሞሪ ነው ያለኝ። ጄቶች ምናምን ሲያልፉና በኋላ አይደር ከተደበደበ በኋላ በሻዕቢያ ጉድጓድ ተቆፍሮ ምናምን ሲመጣ እዛ ግቡ ምናምን ስንባል ነው። ምን አይነት ውድመት ያደርሳል ጦርነት፣ ምን አይነት እልቂት ያመጣል፣ ምን አይነት ይሄ የእነዚህ ሰብአዊ መብቶች እንዴት ይጣሳሉ ምናምን ስለሚል ነገር ምንም ማቀው ነገር የለም። አብዛኛው የትግራይ ወጣት አያቅ። ስለዚህ ሲተኮስ አደረ ምንም በቃ የሆነ ነገር ተፈጥሯል። ስልጠናም ሊሆን ይችላል እኮ ሌሊት ነው እየተኮሰ ነው ምን ታረጋለህ? አይ ምን ጀምሩ ይሁን ብለህ ነው የምተኛው። የሆነ እልቂት እየመጣብህ እንደሆነ አታስብም። ደግሞ በጣም ኦቨር ኮንፊደንት አድርገውናል በተሰራው ፕሮፓጋንዳ ማለት ነው። ጦርነት ቀለል አድርገን እንድናየው ነው ያደረጉን። ከዛ ከጥቅምት 24 በኋላ ግን የተፈጠረው በተቃራኒው ነው እና ምንድነው ሌሎች ክልሎች እንዲማሩበት ምናምን አልከው። ይኸውልህ የሰሜን ዕዝ መጠቃት በውጤት ሲለካ በጣም ትልቅ ጥፋት ነው ያደረሰው የትግራይ ሕዝብ ላይ። ምንም የማያውቀው ኢንፋክት ምንም የማያውቀው የትግራይ ሕዝብ ላይ እኔ ላይ ስለ ጦርነት ምንም የማላውቀው ልጅ ላይ የሆኑ ግለሰቦች የግል ስልጣናቸው ለማቆየት ሲሉ ያጠቁት ሰሜን ዕዝ በዛ ምክንያት የተፈጠረው ግጭት፣ በዛ ምክንያት የቆየ ቂም ያላቸው ኃይሎች ትግራይ ውስጥ ገብተው ያደረሱት እልቂት ምክንያቱ የሰሜን ዕዝ መጠቃት ነው። ይወራል፣ ብዙ ነገር ይወራል። ጦርነቱ አይቀር ነበር ምናምን። እኔ አሁን ጦርነቱ ይቀር ነበር ከሚልቱ ወገን ነኝ። መቅረት ይችል ነበር፣ ግን ጦርነቱ አይቀር ነበር። መከላከያ በጎንደርም እየተጠጋ በደቡብ ትግራይም እየተጠጋ ነበር ምናምን ይሏል። በወቅቱ የነበረው ፕሮፓጋንዳ ታሩ ነው እየተጠጋ ነበር አልነበረም አላውቅም፣ ግን እንደዛ ነበረ ሊይዘን ነበረ ምናምን ነው የሚሉት። እኔ አሁን ቢያዙ ይሻል የነበረ ነው ምልክ ገብቷል። ደብረጽዮንና ጓዶቹ እንዳይያዙ በመቶ ሺዎች ሴቶች ተደፍሯል፣ በመቶ ሺዎች አካል ጉዳተኛ ሆነዋል፣ በመቶ ሺዎች የትግራይ ወጣቶች ሞተዋል። ከዚህ የበለጠ ትልቅ ቅጣት የለም። ይህ ሁሉ የሆነው የሰሜን ዕዝ በመጠቃቱ ነው። ማንን አታል ግን አንተ በጣም ኢሞሽናል የሚያደርግ ከዞኖች ምናምን
ጓደኞቼ ይኸውልህ የኛ ሰፈር ትንሽ ሰፈር ናት እዛው መቀሌ ማለት ነው መቀሌ ውስጥ በጣም ትንሽ ሰፈር 54 ልጅ ነው የሞተው እኔ በጣም ከረጅም ጊዜ በኋላ እንደ ልጅነቴ ስቅስቅ ብያለቀስኩት የመርዶ ቀን ነው ተደብቄ አውራዶቻችን ናተናል እንደ ቀልድ ነው ወጥቶ የቀሩት የጠፉም አሉ መርዶ ያልተነገረ ስቲል የት እንዳሉ የማይታወቁ ከባድ ነው ይሄ ምን ትለዋለህ ትግራይ ውስጥ እሺ ወጣትነት ባክኗል ብለህ ታምናለህ እንዴ በጣም ቀላል ባክኗል ይኸውልህ አሁን 6ኛ ዓመታችን አለ እየጨረሰን ያለ ነው ጦርነቱ ጀምሮ ከዛ ፊት ኮሮና ነበር በኮሮና ኢኮኖሚው መንገጫገጭ ምናምን ጀምሮ ነበር ከዛ ደግሞ የጦርነት ፕሮፓጋንዳው ምናምን ጦር ነጋሪው ምናምን ነበር ውክቢያ ነበር በርግጥ ይዛኔ በጣም ከፍተኛ የሆነ የሥራ እንቅስቃሴ ነበር ትግራይ ውስጥ ከጦርነቱ በኋላ ግን የትግራይ ወጣቶች በጣም ብዙ ህልም ያላቸው ለሀገር ለወገን የሚተርፉ የትግራይ ወጣቶች ጫካ መሄድ ጀመሩ ተሰጉ መባል መስማት ተጀመረ ከዛ የምታየው ነገር ጦርነቱ ቢፈጥረው ዲስትራክሽን የሚፈጥርበት ትራውማ ስንት ሰው ህሊናው ይስታል በጣም ብዙ ሰው ራሱን ያጠፋል ህፃናት ኦልሞስት ለ6 ዓመት እየተማሩ አይደለም ማለት ትችላለህ የሆነ ሰው 9ኛ ክፍል የነበረች አንዲት የ14 ዓመት ታዳጊ ወ17 ዓመቷ ነው 9ኛ ክፍል ግቢ የምትባለው which means ካስከፊ ጦርነት በኋላ አልፋ የትምህርት ፍላጎቷ ጠፍቶ ፊዚካሊም አድጋ ከዚህ በኋላ ለስራ እንጂ ምናምን ትልበት ደረጃ ላይ ሆና ግን ደግሞ ምንም ተስፋ ማታይበት ስቲል ጨለማ ትግራይ ውስጥ ጨለማ ነው በተለይ አሁን ወጣቱን በገፍ እየታፈሰ ነው እናቶች እያለቀሱ ላለመታፈስ የገጠር ወጣቶች ጫካ እያደሩ ያሉበት ሁኔታ ውስጥ ነው ያለው ስለዚህ ባክኗል ብለንም እንዴ ቀላል ባክኗል እኔ እንደው አንተ ያንቀሳቀስከው ያለው የራስ መልከታ የራስ ሪቮሉሽን አለ የሆነ አላማ ኖሮክ የዓላማ ደጋፊዎች አሉ ዓላማህን ደግሞ በተቃራኒው የማይደግፉና ካንተ ዓላማ በተቃራኒው የሚቆሙ ሰዎች አሉ ግን አንተ አሁን ያስከው ዓላማ የትግራይ ወጣት ምን እንዲረዳ ፈልገን ያንቀሳቀስከ ያለው ነገር ይሄን ብትረዱኝ ብለህ መታሰበው ነገር ያድኔላ ሐሳባችን ሰዎችን ይታደግይላ እኔ እንዲ ነው የኔ ዓላማ ይሄ ነው ዋናው ዓላማ እኔም ዛሬ ስጋብዝ ይሄ አሁን ካሁን በኋላ የምጠይቅህን ይሄ አሁን የጠየቅኩን ጥያቄ እንድትመልስልኝ ነው ምክንያቱም ሳይረፍድብን ለብዙዎች መታደግ ለብዙዎች መትረፍ መድረስና እንትን ማለት አለብን መድረስ ስለ በአካል ላይሆን ይችላል እነሱ ሐሳብ ማጎልበት በራሱ ቀላል ስላልሆነ ያንተ ዓላማ ምንድነው ምን እንዲረዱት ልክ መጀመሪያ ሲጀምር የዛሬ 2 ወር ከምናምን የነበረኝ ዓላማ በግድ ታደሰ ወረደን የዛኔ ጊዜ አስተዳደር የነበሩትን የማውረድ እንቅስቃሴ ሲጀመር ድጋሚ ጦርነት ልንገባ እንችላለንና እዚህ ሌላው ኢትዮጵያ ክፍል ያለው የትግራይ ተወላጅ እንዳይጠቃ የሱ ጦርነት እንዳልሆነ የሆነ የግለሰቦች ጦርነት እንደሆነ ሌላው ኢትዮጵያዊ እንዲያቀብይ ነበር ነገሩን የጀመርኩት አሁን ግን እያደገ ይሩ ያ ቤተሰብ ያ ህወሓት ብሎ ራሱን የሚጠራው ቤተሰብ የትግራይ ህዝብ ላይ ያደረሰ ያለውን ጥፋት በጣም አጠናክሮ ሲቀጥልበት የትግራይ ህዝብ ላለፉት 50 ዓመታት ህወሓት የሚባል ቡድን እየመራው ያደረጋቸው ትግሎች ሁሉ በአንድ ቤተሰብ እየተጠለፉ ለአንድ ቤተሰብ መጠቀሚያ እየሆኑ የትግራይ ህዝብ አቅሙን ምኑን እያባከነ መጥቷል ስለዚህ ከዚህ በኋላ ያ ቤተሰብ መቀጠል የለበትም ብዬ ነው የማምነው ራሱን ህወሓት ብሎ የሚጠራው የዘመድ አዝማድ ስብስብ ለትግራይ ህዝብ እልቂት ማአት ከማምጣት ውጪ ሌላ ነገር አላመጣለትም 27 ዓመት ስልጣን ላይ ነበሩ መጀመሪያ የትግራይ ህዝብ ሲያታግሉት
እንዲናረግልሃለን ያልተገባለት ቃል የለም። ልክ 4 ኪሎ ገብተው ስልጣኑ ሲቆጣጠሩ ግን ረሱት ማለት ይችላል። 1.9 ሚሊዮን የትግራይ ህዝብ በሴፍቲ ኔት ነው የሚተዳደረው which means በልመና ማለት ነው። እንዴት ነው ያው ለዓለም መሬት ተፈጥሮ ያልበደለው አካባቢ ነው ማሰራት ነው እንጂ ያለብክ እንዴት ተጧሪ ታደርገዋለክ? ይሄ ሜንታሊቲ ለራሳቸው እንዲመቻቸው ነው። አሁን ይኸውልህ ኮሽ ሲል የሆነ ነገር ሲነሳ እንደኛ ነበር እኮ ምን ጦርክና በቃ እንደገና ሙትልንና መጦራችን እንቀጥላለን ምናምን አይሆንም። በቃ ያ 50 ዓመት የትግራይን ህዝብ ና ታገል ና ለማንነት ለእንትን ሙት እያለ which means ለኔ ሙትልኝ እያለ ያኖረው ቡድን ከዚህ በላይ ኖ ሞር ነው መባል ያለበት። አየነው 3-4 ጊዜ አሁን ለአራተኛ ጊዜ ጦርነት ሊዳርጉ ነው። 3 አታግለውት የትግራይ ህዝብ 3 በ10 ሺዎች እንዲያጣ አርገውት 3 ትግሉን ጠልፎበታል። አሁን አራተኛ ጊዜ ደግሞ ሀፕን ቢያደርግ የትግራይ ህዝብ አግዟቸው ቢሳካላቸው በተመሳሳይ ትግሉ ይጠለፋል። ይኸውልህ እኔ ለምን ባጭር ጊዜ ተደማጭ እንደሆንኩኝ ታውቃለህ? በጣም ብዙ ልጆች በትግርኛ ይናገራሉ፣ ህወሓትን ይቃወማሉ በጣም ረዘም ላለ ጊዜ። ነገር ግን ይንቋቸዋል። የትግራይን ህዝብ ስለሚንቁት መከራውን በትግርኛ ስትነግረው ምንም እንትን የለውም። ህወሓቶች ከትግራይ ህዝብ ይልቅ የሚፈሩት ሌላውን የኢትዮጵያ አካባቢ ነው። ምክንያቱም የትግራይ ህዝብ አንደር ኮንትሮል ነው፣ ምንም አባቱ አያመጣም። በጣም ይንቁታል። ያንተ በአማርኛ መምጣት ነው እንትን ያለው። የኔ በአማርኛ መምጣት ግን እነሱ ጉዳችን ነው የትግራይ ህዝብ ብቻ ነው የሚያውቀው ብሎ የሚያስቡትን ነገር በአማርኛ መናገር መጀመሬ ነው አሁን ኮሽታ መፍጠር የጀመረው። አሮኑ ለቃላት አጠቃቀም ያው ድንጋጤ መፍጠር የጀመረው እንደማለት ነው። ስለዚህ ይሄ ቡድን ይህ በትግራይ ህዝብ ስም እየሸቀለ የትግራይ ህዝብ ለማንነት ተዋጋ እያለ እያታገለ ለህልቂት እየዳረገ ከዛ በኋላ ግን ትግሉን እየጠለፈበት የተለማመደ ቡድን ኖር መባል መቻል አለበት ነው አሁን እኔ እንደ ዓላማ ይሰራውበት ያለው። እኔ አንድ አውርተናል ይመስለኛልና ለወጣቱ በሶሻል ሚዲያ ይደረሳል። በሁለቱም ቋንቋ በትግርኛም በአማርኛም በትነግረው በሶሻል ሚዲያ ለወጣቱ መድረስ ይቻላል። ነገር ግን አሁን የጄነሬሽን ጋፕ ስላለ ለአባቶች ለእናቶች በምን ወይ ነው አሁን እነሱን የሶሻል ሚዲያ ተጠቃሚ ናቸው ብላ አታስብ። ህወሓትም ደግሞ አብዝቶ ስብሰባ ሲሰበስብ አዳራሾችን ለማየት ኦብዘርቭ ለማድረግ ድሉ ነበረኝ በሚለቀቁት ሶሻል ሚዲያ ላይ እና ብዙዎቹ አዳራሽን የሚሞሉት በራሱ በእድሜ ጠና ያሉ ናቸውና የእናንተ ሐሳብ ለወጣቱ እንጂ ለአረጋውያኑ እየደረሰ አይደለም ብለው ከሚያምኑ ሰዎች መካከል አንዱ ነኝና ይሄንንስ አሁን የትግላችሁ አካል ከሆነ መዳን ካለበት ወጣት ብቻ አይደለም እናቶችም አባቶችም በዛ ልክ ደግሞ ሰርቫይቭ ማድረግ አለባቸውና ይሄኛውስ ሌላ ኦፕሽን አያስፈልገውም ብለህ ታስባለህ? አዎ ያስፈልጓል። አይ ዶንት ኖ ይሄን ጥያቄ እንዴት እንዳመጣው አሁን እንደ ቲም ነገር ሆነን እኔና ጓደኞቼ እየሰራንበት ያለነው ነገር ነው። ኦሬዲ ወጣቱ ሶሻል ሚዲያ ይጠቀማል። በሶሻል ሚዲያ እየደረስንለት ነው። እኛ ከማውራት ከመጀመራችን በፊትም አብዛኛው ነቅቶ ህወሓትን መጽሔፍ ማገለል ጀምሯል። አሁን ህወሓት ተደብቃ ያለችው የእናቶች መቀነት ላይ ነው፣ የአባቶቻችን ኪስ ላይ ነው ተደብቃ ያለችው ህወሓትና ከዛ እንዴት እናውጣት የሚለው ትልቁ ስራ እና አሁን ይሄን ባልልህም የሆነ የጀመርነው እንቅስቃሴ አለ። በሚዲያ ነው የምትደርስላቸው። በእናንተ ሚዲያ ወይ በኢቲቪ ወይ በኢቢኤስ ልደርስ አትችልም። የትግራይ እናቶች ላይ የሆኑ 2 ሰዎች ጠልፈዋቸዋል። በቃ እንዲህ ሚዲያም ሾት እየተቀረጹ ቀኑ ሙሉ እየለፈለፉ የሚውሉ የህወሓት ደጋፊዎች አሉ። እዚህ ሀገር አይደለም ያሉት ውጭ ነው ማለት ነው። እና ስለ ትግራይ ህዝብ አያስቡም። ሁሌም ትግልና ትግል ሁሌም የነሱ ዓላማ አስፈጻሚዎች ናቸው። ወጣቱ መታፈስ አለበት። የትግራይ ህዝብ ላይ አሁን ምንም ግፍ እየደረሰ አይደለም። ታገል እንጂ ማማናባ ይታገልሃል ታዲያ አይነት ነገር ነው እያወሩ የሚውሉት። እና እነዚህ ቅድም ያልኩ ከጦርነቱ በፊት የነበረው የህወሓት ትርክት አሁንም ይበሉሃል። የሆነ ኃይል መጥቶ እንዴ
አሁን በጣም ባጭር ጊዜ ውስጥ 1 ሚሊዮን ገደማ ወጣት ነው ወደ አዲስ አበባና ወደ ተለያዩ የኢትዮጵያ አካባቢዎች የተበተነው። እስቲል ግን የትግራይ ህዝብን ለማጥፋት ነው ማጥፋት ቢፈልግ ይሄ መንግስት ኦሬዲ አብዛኛው የትግራይ ህዝብ በእጁ መጥቶለት ሌላ አካባቢ ነው ያለው። ግን እስቲል የሚሰብኩት እንደዚህ ያሉ እና ደሞ ላለፉት 50 ዓመታት ህወሓት እንደ መለኮታዊ ኃይል ያመኑ የመጡ አሉ ወላጆቻችን። ህወሓትን ከነዚህ ነጥሎ ማውጣት በጣም ትልቅ ስራ ይጠብቃል ይፈልጋል። ህወሓት አሁን ራሱ ብትጠፋ ህወሓት ልክ እንዳልነበረች መንገር ያስፈልጋል። ማለት ሊከፋ አይገባም። ህወሓት በመጥፋቷ ሊከፋ አይገባም። ስህተት እንደነበረች አምነው በመጥፋቷ እንዳይጸጸቱ ነው እንዲሆኑ የሚገባው። የሆነ የጀመረው እንቅስቃሴ አለ። አሁን እዚህ ምን መናገር አልችልም። ግን የሃይማኖት አባቶችስ ሚና በእንደዚህ አይነት ነገር ምንድነው ብለህ ታስባለህ? ግን ካህናት የምር ካህን ከሆኑ እንደሚባለው ድሮ በህፃነት እንደሚነገረን እንደነበረው ከሆነ የምር የሞራል ጠባቂ ከሆኑ ስለ ህዝባቸው ግድ ሊሰጣቸውና ስለ ሰላምና ሰላም ብቻ ሊሰብኩ ነው የሚገባው። ይህ ግን በሁሉም ወገን ኢትዮጵያም አሁን ልክ ኢትዮጵያና ትግራይ እያሉ ማውራት ይረብሻል በራሱ። አዎ ብቻ በቃ ተቀረው ኢትዮጵያ አካባቢና ትግራይ ውስጥ ያሉ ካህናት አሁንም ሰላምን ለማምጣት ሰላምን ለማጽናት ምንም አይነት ጥረት ሲያደርጉ አታይም። የሆነ የመንግስት ዳይሬክሽን ነው የሚጠብቁት መሰለኝ። እንዴ የግል ተነሳሽነት የሚባል ነገር እኮ አለ። የሆነ ነገሮች እየሆኑ እንደሆነ ያውቃሉ። እኔ ነኝ የምመራው የሃይማኖት ልጅ ነው የምትለው አካል እየተጎዳ እየተጎሳቆለ እየሞተ እንዴት ወጥተህ ስሜትን አትናገርም? ዋጋ ያስከፍለኛል ብለህ ካመንክ ራሱ እንዴት ዋጋ አትከፍልም? ኦሬዲ እኮ ለነፍሳቸው ያደሩ ሰዎች ናቸው። የስጋውን ነገር ይተውት ናቸው። እኔ በድፍረት ወጥቶ ሰላምን እናጽና እንደዚሁን በግል ተነሳሽነት ነው ምልክ የሆነ መንግስት አቅጣጫ ሲሰጡ ሳይሆን በግል ተነሳሽነት አሁን ትግራይ ውስጥ የጀመረው አለው 1-2 ካህናት እንደዛ አይነት ነገር ተጠናክሮ መቀጠል አለበት። በወቅቱም ጦርነትን ማስቆም ባለመቻላቸው ሁሉም ወደ ራሱ ሳይድ ስላረገ የሆነ አንተ ላይ ያሳደረብህ ነገር አለ ማለት ሁሉም ልጆቼ ነው ካለ የሆነ ፖለቲከኞች ይቧደኑ ቡድን ያዙ። ካህን ግን በዛኛው ወገን ያለው በዚህኛው ወገን ያለው ልጁ ነው ብለው ከሚያምኑትና እሱ ነገር ነው አንተ ላይ የሆነ ያመጣብህ ነገር ይገባኛል። አሁን የተወሰኑ ቪዲዮችን እንገባበዛለን። ትግራይ አሁን ምን ላይ ናት ያለችው? እንደዚህ አይነት ሐሳቦችንስ ለማውራት ደግሞ አርፍደናል ወይ? ቀሪው ደግሞ የኢትዮጵያ ሕዝብ ለትግራይ ላሁኑ ዋለው ወጣት በምን መልኩ ነው ሊደርስለት የሚገባው? ዝም ብለን እንደ ፌዝ እኛ ኢትዮጵያውያንን ሞትን የተለማመድን ሰዎች ሰሙዌር የሆነ ቦታ የሆነ ነገር ሲሆኑ ምንም የማያስደነግጠን ይሄ ዝም ብሎ የጦርነት ወሬ ለ4-5 ዓመት በውስጣችን ስለቆየ ምንም አይነት ነገር እንትና እያለን አይደለም፣ ያስደነገጠን አይደለም። ብዙ ጓደኞቼ ሲል ሰማለው ሊቢያ ላይ ለታረዱት ኢትዮጵያውያን በወቅቱ ድንኳን ዘርግተን 1 ወር ነው ያለቀስነው እና አሁን ላይ ግን ሞትን የተለማመድ ነው ይመስልናል። የሆነ ቦታ ላይ የሆነ ነገር ሲሆን ምንም አይነት ነገሮችን አንልም ስንል ይሰማል ብዙ ቦታና በምን መልኩ እንድረስ አርፍደናል ወይ የሚሉትን ሐሳቦች ብናነሳ እና ደግሞ አሁን ትግራይ ምን ላይ ናት የሚለውን ነገር ሞሮፍ ከኔ መረጃው አንተ ስላለ ብዬ። አዎ አርፍደናል። አሁን ነው ይሄ ፕሮግራም በቲቪ እስኪተላለፍ ራሱ በጣም ብዙ እናረፍዳለን። አሁን ጥሪ ያቀረብን ነው ለፌደራል መንግስት የትግራይን ወጣት እንዲያድነው። ብዙ ሰው እንደዚህ ስል ይደብረዋል። ብዙ ሰዎች ደግሞ መናገር እየፈለጉ ሼም ይዛቸዋል። እንዴት ትላንትና ስንዋጋ የነበረው ኃይል እንዴት አድነን እንለዋለን አይነት በቃ ይኸውልህ አሁን የሰርቫይቫል ጉዳይ ነው። የትግራይ ህዝብ የትግራይ ወጣት በህይወት ለማቆየት ጌታቸው እንዳለው አንገትም መድፋት ካለብህ አንገታችን መድፋት አለብን። ግን አንገታችሁም ድፉ እየተባልን አይደለም። ነገር ግን ምንድነው
የፌዴራል መንግስት ለትግራይ ወጣት ለትግራይ ህዝብ ሊደርስለት ይገባል። ከዚህ ጊዜ በላይ አስከፊ ጊዜ የለም ለትግራይ ህዝብ። ወጣቶች ከቤተ ክርስቲያናት ከለቅሶ ቤት ከመዝናኛ ቦታዎች የቆሎ ተማሪ ሳይቀር ወጣት አለ የሚባልበት አካባቢው እየታደነ እየታፈሰ ነው ያለው። የገጠር ወጣቶች አዳራቸው ጫካ ነው። የከተማ ወጣቶች ተደብቀው ነው የሚያድሩት። አብዛኛው ወጣት ወደዚህ መጥቷል። እዛ የተቀሩት ወጣቶች ቤተሰቤን ለማን ጥዬ ልሂድ እኔ እዚህ ልቆይ እናንተ ሂዱ ብሎ ወንድሞችን እዚህ ላከ። ለቤተሰቡ ብቸኛ ልጅ የሆነ ብቻ እዚህ መምጣት የማይችል which means ለእናትና አባቴ እኔ ነኝ ያለሁት ማን ትሪት ያደርግልኛል የሚል ነው። ይሄን ወጣት ነው እየለቀሙት ያሉት እና አዛውንቶቹ ካለ ጧሪ ነው እየቀሩ ያሉት። ልጆች ወደዚህ እየመጡ ነው። አብዛኛው ወደዚህ መጥቷል። እዛ ያለው ደግሞ ይታፈሰ ነው። ስለዚህ በሽተኛ እናት መድኃኒት ሊገዛላትን የወጣ ልጇ ታፍሶባት ኢማጂን መድኃኒቱም ሳይመጣ ልጇም ሳይመጣ ምን አይነት አደጋ ውስጥ እንዳለች። ለትግራይ ህዝብ ከዚህ በላይ አስከፊ ጊዜ የለም። አሁን እነዚህ ሰዎች ጊዜ የተሰጣቸው በሄደ ቁጥር የትግራይ ህዝብ እልቂት ይቀጥላል። እየተፋጠነም ጭምር ነው እንጂ የሚሄደው እና የፌዴራል መንግስት ይድረስልን። ኢጎ ምናምን አያስፈልግም። ነገን ለማየት የትግራይ ወጣት ነገ እንዲያይ አሁን እኔ ተሰድቤ ተዘልፌ ዛቻ ደርሶብኝም ቢሆን የፌዴራል መንግስት ገብቶ የትግራይ ወጣት እንዲያድን እጠይቃለሁ። ያነሳውን ሐሳብ ያግዛል ያልኳቸውን ቪዲዮዎች አዘጋጅቻለሁ። ይሄ አሁን ያለው ቀጥሎ ማሳይክ ቪዲዮ ትግራይ ውስጥ ያለ አሁን ያለው ነባራዊ ሁኔታ ይሄንን ይመስላል ወይ ብዬ ነው ቪዲዮ ያዘጋጀሁትና ቪዲዮ ነው ያየነው ቪዲዮ ዓመተ ምህረቱ ማን ነው? ቀኑ መች ነው የሚል? ቀኑ 26 ነው። 26 ነው። ዛሬ 26 ስለዚህ የዛሬ ጠዋት ቪዲዮ ነው እና የት አካባቢ እንደሆነ ታውቀዋለህ ወይስ እውነታ ነው? እንደዚህ ነው አሁን ይሄ? እንግዲህ ይሄ አይ ነው አይባልም። በስልክ ፐርሰናሊም ለራሴ ተላከልኝ ቪዲዮ ነው። በብዙ አንግል ተልኮልኛል። ይኸውልህ ይህ ድርጊት አሁን ያየነው ድርጊት ከትግራይ ህዝብ ባህል፣ እሴት፣ ኖር ውጪ የሆነ ድርጊት። እናቶች አቅም አንሷቸው መኪናን በድንጋይ ለማስቆም ሲሞክሩ ያየው። የትግራይ እናቶች ድንጋይ ወረወሩ አይደለም ለልጃቸው ሲሉ አደረጉት ነው። ለልጆቻቸው ሲሉ የራሳቸው ሰዎች ላይ ማለት ቲዲኤፍ እኮ ለትግራይ እናት ምናምን ስል ነው የወጣሁት ነው የሚለው አይደለ? ቲዲኤፍ ግን ለትግራይ እናቶች እንባ ምክንያት እየሆነ ነው። ከዛም አልፎ በድንጋይ ሊያስቆሙት እየሞከሩ ነው። ይህ ነው አሁን ከዚህ በላይ መጥፎ ጊዜ የለም ለትግራይ ህዝብ። የፌዴራል መንግስት ሊደርስልን ይገባል እያልኩ ያለሁት እንደዚህ አይነት ነገሮች በየቀኑ ስለምናይ ነው። ምን ትለዋለህ አሁን እናት አልቅሳ መኪና አያዝ ነገር ከዛ ደግሞ ያቅሟ በድንጋይ ለማስቆም ሞክራ ግን ሳትችል ስትቀር ልጆቹ ደግሞ ወዴት እንደሚወስዷቸው አይታወቅም። ወደ ሳዋም እንደሚወስዷቸው ነው እየሰማን ያለ ነው። እንደዚሁም ሱዳን ላይ የወጡ ቪዲዮዎች ሰልጥነው ሲጨርሱማ ደግሞ ይሸጧቸዋል። ይሸጡ ነው። ከዚህ በላይ ለትግራይ ህዝብ ለትግራይ እናት መጥፎ ጊዜ የለም። የትግራይ ወጣት በእንደዚህ አይነት መልኩ እየታፈሰ ለህልቂት እየተሰናዳ ነው። ስለዚህ የፌዴራል መንግስት ቶሎ ሊደርስለት ይገባል። ቶሎ ዛሬ ነገ የሚባል ነገር አይደለም።
ምንም ርህራሄ አታይባቸውም። እያየነው ረግጧቸው ሁላ ሊሄድ ይችላል። አሁን ባሱ ይዞ ሄዷል ነው አምልጧል ማለት ይዞ ሄዷል። አዎ ልጆች ይዞ ሄዷል። ያሁኑ ባስ ያመለጠው ባዶን አይደለም ማለት አዎ ልጆች ነው ሄደው ባዶ ቢሆንማ ለምን እንደዚህ ያደርጋሉ? ጭኖ ሄደው ከዚህ በፊትም አንድ ባስ ወጥቷል እዚህኛው ሲቹዌሽን ላይ ማለት ነው። ስለዚህ አሁን ያለው አትሞስፌር ይሄ ነው። ስለ ውጪ ዲያስፖራዎችስ ምን ትላለህ? በወቅቱ ለትግራይ ህዝብ ድምጽ የሚሆኑ ዋይት ሃውስ አካባቢ ስለሚቆሙት የትግራይ ህዝብ መብት ይከበር ነው ያው በወቅቱ ያለው ሪቮሉሽን የሚያስነሱትና አሁን ግን ያው ዝም ብለዋልና ስለነሱስ ምን ትላለህ? እንግዲህ ምን ይባላል ይኸውልህ ዲያስፖራዎቹ አሁን ዲያስፖራ ያን ስናወራ ደግሞ ሁሉም አይደለም አለ የሚታገል አለ መታገል የሚፈልግ ምናምን አለ ግን እየተዋጠ ነው በመታገል በማይፈልጉ ሰዎች ከግል ኢጓቸው ጋር ነው ትንቅንቅ የተያዙት። ትላንትና ወተን ስናበሽቃቸው የነበረው ኢትዮጵያውያን እያሸነፍናቸው ደብረ ብርሃን ደርሰናል ምናምን ስንላቸው የነበረው ኢትዮጵያውያን ዛሬ ወተን እንዴት የኢትዮጵያ መንግስት እንዴ የግል ኢጎህን መስበር አለበት። አዎ በውጭ ዓለም ያሉት የትግራይ ተወላጆች በወቅቱ ያሉት ነገር ሳያሳፍራቸው ለትግራይ ለቀሪው የትግራይ ወጣት ሲባል ኢጎህን ወደ ግል ትተህ መከፈል ያለባቸው ሳክሪፋይስ መከፈል አለባቸው ብለህ ነው የምታምነው ነው አይደል? ይኸውልህ እንዴ ይሄ ነገር አሁን ሰው በድፍረት አያወራውም እንዴ። ፐርሰናሊም እኮ አታክ ተደራርገህ ተገዳድለህ አንድ በስተት ወይ ገድለክ ደመላሽ ተብሎ እንደገና ካንተ ቤተሰብ ሞቶብህ ምናምን በኋላ ስትታረቅ ትተቃቀፋለህ እና ምን ይሁን ነው አሁን እነዚህ ለውጥ የማይፈልጉ ሰላም የማይፈልጉ ኃይሎች ምን ይሁን ነው እያሉ ያሉት? የፕሪቶሪያ ስምምነት እኮ እርቀ ሰላም ማውረድ ነው፣ እርቅ መፈጸም ነው። ምንም እንኳን ሙሉ ለሙሉ በነዛ ጸረ ሰላም ኃይሎች ተግባራዊ ባይደረግም እንኳን ዋናው ዓላማው እርቅ መፈጸም ነው። የተበደለውን መካስ፣ የተጎዳውን መካስ፣ የቆሰለውን ማዳን ነው፣ የወደመውን ማደስ ነው። ይህ ሲሆን ደግሞ መጨረሻ መተቃቀፍ ነው የሚሆነው እና ምን ይሁን እድሜ ዘመናችንን ቁርሾ ላይ ሆነን እየተገዳደልን እንኑር ነው? አሁን ዲያስፖራው እንደዚህ አይነት ኢጎ ነው ያለበት። እውልክ ከላይ ያሉት ከተው እናንተም ተው ነው ያንተ ሐሳብ? አዎ ምን አይነት እብደት አለ መሰለክ ዲያስፖራው ላይ የሆነ ጓደኛ ያለ መቀለ ከዛ ኢንተርኔት ፈልገው ጂኦ ላይ ምናምን ኢንተርኔት ይገኝ ነበርና ከዛ ማን ወጣ ማን ወደ ትግል ማን ወጣ ምናምን ማንንም አሉት እንዴት አትወጡም? ከዛ ያሉት ናቸው እንደዛ አሜሪካው ነው እንዴት አትወጡም? ለምንድነው እንደ ሊጎርር ማለት ነው። እዛው ነው ወንድሜ እኮ ወጥቷል ምናምን እንዴ ወጥቶ እኮ ላይመለስ ይችላል ወይ ሁለት እግሩን አጥቶ ወይ ሁለት አይኑን አጥቶ የወጣት ተጧሪ ሆኖ ሊመለስ ይችላል። ከዛ በኋላ አይጦሩም። ለዲያስፖራዎች ለትግራይ ጦር ቁስለኞች ይህ ነው የሚባል ስራ አልሰሩም። አላየውም። እኔ ለጦርነቱ ባዋጡት ልክ ድሮን መግዣ መግዣ እየተባለ ባዋጡት ልክ ለትግራይ ወጣት መልሶ ለማቋቋም ሲያዋጡ አላየውም። የሆነ ዲሊዥን ውስጥ ነው ዲያስፖራው። እንዴ አይደውሉም ወይ ይላሉ። እኔ አንዳንዴ አይደውሉም ወይ ትግራይ ውስጥ ምን የሆነ ከዚህ ከጦርነቱ በላይ ካደረጉት ሰልፍ በላይ አሁን ነው ማድረግ ያለባቸው። ከዚህ በላይ ምን አይነት ማስረጃ የምፈልገው? እናት እያለቀሰች ልጇ በባስ በግድ ታንቆ ሲሄድ ከማየት በላይ ነው። እና ዲያስፖራው ወደ ቀልቡ መመለስ ነው ያለበት ነው። በማሪፍ ወደ መጨረሻዎቹ እየደረስን ነው። ስለ ትግራይ ክልል ባንዲራ ከሰሞኑ ሶሻል ሚዲያ ላይ ሐሳብን የተቀበሉ አሉ፣ በተቃራኒው ደግሞ የቆሙ አሉና ከሶሻል ሚዲያው ከዛ ሁሉ ነገር በኋላ ሐሳብህን ቀየርክ ወይስ በዛው ጸንተሃል? አረ ለምን ቀይራለሁ? በዛው እንደጸናው ነኝ። ይኸውልህ አብዛኛው የኔ ሐሳብ ደጋፊ ነው። እኔ ያልኩት ምንድነው ባንዲራዋ
የትግራይ ህዝብ ባህል፣ ማንነት፣ እሴት፣ ታሪክ፣ ጥንታዊ ስልጣኔ ምናምን አትወክልም። እቺ ባንዲራ የኮሚኒስት ባንዲራ ናት። እዛ ማለሊት የማርክስ ሌኒንስ ሊግ ትግራይ የሚባል ነበራቸው ህወሓት ውስጥ የዛን ጊዜ የፈጠሯት ከነ ቪየትናም ምናምን እንትን ብለው የፈጠሯት ባንዲራ ሳሏት። ከዛ የትግል ቱል ነው ባንዲራ ቱል ነው ገብቷል። ተሰልፎ ሲሄድ ሰራዊቱ የሆነ የሚውለበለብ ነገር መያዝ አለበት። ከዛ ነገር ያስፈልገናል ብሎ ሲያምኑ ጫካ ላይ የሆነ ሰው ሳለላቸውና በቃ እቺቱን የተቀዳችው ከምንድነው ከኮሚኒስታዊ አስተሳሰብ ነው። የትግራይ ህዝብ እቺ ባንዲራ እንድትወክለው አልተስማማም። በ5 በ6 የህወሓት ፖሊስ ቢሮ ውሳኔ የሆነች ባንዲራ ናት። ከዛ የፌደራል መንግስት ስልጣኑም ስለያዙ አልጠየቁትም። ሰው በቃ እቺ ባንዲራ ሆና ትቀጥላለች ተባለ። ምንም ነገሩን አትወክልም። የትግራይ ህዝብ ኮሚኒስት አይደለም፣ የፓርቲ ባንዲራ ነው። አንድ ሰው በሐሳብ እቺ ባንዲራ በእንደዚህ አይነት መልኩ ትወክለናለች፣ በእንደዚህ አይነት መልኩ የትግራይ ህዝብ ታሪክ ማንነት ትገልጻለች፣ በእንደዚህ አይነት መልኩ መጪ ተስፋችን ትገልጻለች ምናምን ያለ ሰው የለም። ሁሉም ወደ ስድብ ነው። ለምንድን ነው? የሆነ ነገራቸው ስላገኘናቸው ነው። ቱላቸው ስለተመታ ነው። አንዱ ቱላቸው ይኸውልህ አሁን ወያኔ ምናምን ሲባል ይደብረኛል። ወያኔ ሳይሆን ወያነ ነው ቃሉ። ወያነ ማለት አብዮት ማለት ነው፣ ሪቮሉሽን ማለት ነው። ከህወሓት በፊት ቀዳማዊ ወያነ ይባል ነበር። የመጀመሪያው ወያነ የኔ ከአባቴ ቤት የ5 ደቂቃ መንገድ ነው ውሉ እንትን የተደረገው። ቀዳማዊ ወያነ አብዮት ነበረ፣ እየተጨቆንን ነው የሚል አብዮት አልተሳካም። ሁለተኛ ወያነ ብለው መጡ እነዚህ ሰዎች። ግን ወያነ የሚለው ቃል ራሱ ጠለፉት ታውቃለህ፣ የራሳቸው እንደሆነ አደረጉት። አሁን ወያኔ ስትል ህወሓት ነው ይመጣልክ፣ ግን ስህተት ነው። ሶስተኛ ወያነ ይባል አሁን ፓርቲ አለ። ለምሳሌ ወያነ ቃሉ እምቢተኝነት ነው። አዎ የትግራይን ህዝብ ነው የሚገልጸው እንጂ ፓርቲ አይደለም። ቱላቸው ነው፣ የመታገያ ቱላቸው ነው። አሁን ይሄ ራሱ ልንቀማቸው ይገባል። ወያነ አይደሉም እነሱ፣ ህወሓት ወያነ አይደለም። ዛሬ ኢንተርቪያችን ቆይታችን እንኳን ሰላምን ከመፈለግ ማንም ሰው በጥይት ሩምታ እንዳይሞት እንዳይሰቃይ ያለፉ ስህተቶች እንዲበቁ በአራት ነጥብ እንዲዘጉ ስለተፈለገ ነው ቆይታዎችን ያደረግነው። ያልጠየቅኩ ያላነሳው ሐሳብ ካለ እድሉን ብሰጥ ደስ ይለኛል። አንስተነዋል። እኔ በድጋሚ ለፌደራል መንግስት ጥሪ ማቅረብ እፈልጋለሁ። እሺ ቅድም እንዳልኩት የትግራይ ህዝብ የእልቂት ጫፍ ላይ ነው ያለው፣ የመከራ ጥግ ላይ ነው ያለው። መንግስት ግዴታውም ጭምር ነው ማዳን፣ ዜጋዎቹን ማዳን ግዴታውም ጭምር ነው እና ትዕግስቱ ሊያበቃ ይገባል። የፌደራል መንግስት ትዕግስት እና ገብቶ ወንጀለኞችን እንዲያጸዳልንና የትግራይ ህዝብ ነፃ እንዲያደርግልን እንፈልጋለን። ይህ የኔ ድምጽ ብቻ አይደለም፣ የብዙ በየቀኑ የሚደርሰኝ ኢንቦክስ ተመሳሳይ ነው። እንደዛ ነው እና የፌደራል መንግስት እባክህን ድረስልን ለማለት ወዳለሁ። በጣም አሪፍ፣ ከልቤ አመሰግናለሁ። ሌሎች ቆይታዎቻችን ይቀጥላሉ። ያው ምክንያቱም አንዴ ብቻ መተን የምንተው ነገር አይደል፣ የነፍስ አድን ጥሪ ነው። በቃ መዝናኛ አይደለም፣ ለሰምዌር ለተቸገሩ ሰዎች የምትደርስበት ድምጽ ነው። ስለዚህ ይሄ ቴሌቪዥን መስኮት ያንተ ነው። ተገናኝተን በጣም ብዙ ነገሮችን እናወራለን በተደጋጋሚ። ለዛሬው ቆይታችን ግን ከልቤ አመሰግናለሁ። በጣም አሪፍ ቆይታችን ይህን ይመስል ነበር። አባይ ቲቪ ላይ ነበራችሁ። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ሌሎች የአባይ ቴሌቪዥን ፕሮግራሞች ይቀጥላሉ። ስለነበረን ቆይታ ከልብ አመሰገን። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ሳምንት ስንመጣ በሌላ ፕሮግራም እንገናኛለን። ስለነበረን ቆይታ ከልብ አመሰገን። ቻው።